የአያምጣውና ትንበያ አለ እንዲያመጣው አልፈልግም እኔ ግን ወደዛ ሊሄድ ይችላል ፋርዘር ከተከሄደ ወደዛ ሊሄድ ይችላል አናቃተም ኤርትራን እውቅና አንሰጣትም እውቅና ሊነፍጋት ይችላል ይሄ ሀገር ዝም ብላ ይሄ መንደር ወሬ አይደለም ታቁታላችሁ ደግሞ point to zero አላውቃትም ማለት የግዛቱ አካል ማለት ነው then ወደ back to zero ማለት ነው የሚያስፈራ ነው እንዲመጣ ፐርሰናሊ ብትጠይቁኝ አልፈልግም እንዲመጣ በፍጹም አልፈልግም እንዲህ አይነት ነገር እንዲመጣ ግን የመምጣት እድል አለው በዚህ ከቀጠለ የመምጣት እድል አለው ምን እውቅና ሶማሌላንድ እውቅና ሰጠቻት እንደ ሶማሊያ ታይዋን ሰጠቻት እንደ ቻይና የነበረው ስርዓት የኢትዮጵያ ስርዓት አይደለም የኢትዮጵያ መንግስት አይደለም ሽግግር መንግስት ነበረ እውቅና የለውም በኢትዮጵያ ቅቡልነት የለውም ቅቡልነት በሌለው የህዝብ ውክልና በሌለው እንዲህ ማድረግ አይችልም ስለማይችል የሉና አደጋ ስለጋረጠብን ከዛሬ ጀምሮ ለኤርትራ እንደ አገር እውቅና አንሰጣትም ዓለም ምናምን ልትወራጩ ትችላላችሁ እኮ ምንም ችግር የለውም እኔ ያ ወረስ ኬዝ ሲናሪዮ እንዲመጣ አልፈልግም ግን ያተራመስክ አገርን ልውና አደጋ ላይ የጣልክ ከሄድክ ግን አንተም ላይ የህልውና አደጋ መጋረጥ ይመጣል በጋረጥከው ልክ የህልውና አደጋ ይጋረጥብሃል ያኔ ምን ሊሆን እንደሚችል ማሰብ ነው በደንብ መልሶ መላሄ ከተራ የዚህ ቀረርቶ ወጣችሁ ከተራው ቀረርቶ ወጣችሁ ኢትዮጵያ ትልቅ ሀገር ናት it's big እውቅና ስትነፍጊ የሚመጣ ውጤት አለ ፌቨን እውቅና መንፈግን ተከትሎ የሚመጡ ነገሮች አሉ አሁን ዲቴል ውስጥ መግባት አልፈልግም ለጊዜው እንደ ማስጠንቀቂያ ነው ያነሳለው አፈወርቅም ሲያነሳው ሰምተሻል በያስባለሁ ሂንት ሰጥቶም ነበር ጠቅላይ ሚኒስትሩ ግን እውቅና በመንፈግ አንዱ እኮ ግልጽ ነው የኢትዮጵያ አካል ይሆናል እውቅና ስትነፍጊው አሁን ዛው ውስጥ መግባት ስለማልፈልግ ነው because ባጭር መቀጨት የሚችል መፈታት የሚችል ነገር ነው የተጠየቀው ከውሃ ላይ የሚተኮስብን ነገር እንዲቆም የሉና አደጋ የተጋረጠብን የወደብ ጥያቄ የባህር በር ጥያቄ እነዚህ ጥያቄዎች ፊት ለፊት ወጥተዋል እሱ መፍታት ነው የሚሻለው ወይስ ፋርዘር ሄደ እንትን ማድረግ ነው